ባጭሩ እንደው ቤተክርስቲያንንና ክርስቲያኖችን ለማጥፋት የሚሰራ ስራ ይመስለኛል። ሌላ ምንም ምለው ነገር አይኖረኝም። ምክንያቱም እዚህ ላይ ስተት የሚባል ነገር ለሰው አይምሮ ላለው ስተት ነው ተብሎ የሚያስገምት ነገር የለውም። ምክንያቱም ትላንትና ጠዋት 4 ሰዓት ተኩል አካባቢ በአባይ ጊዮን ቅድስት አርሴማ አንድነት ገዳም ላይ በመንግስት ኃይሎች በተፈጸመና አሰቃቂ ነበር በተባለው የድሮን ጥቃት ንጹሃን እናቶች ላይ ከባድ ጉዳት መድረሱ ምንጮች ከስፍራው ለመሰረት ሚዲያ ተናግረዋል። ይህ ድርጊት በሀገሪቱ ውስጥ በተለይም በቤተክርስቲያናትና በገዳማት ላይ ያነጣጠሩ ያሉትን ተደጋጋሚ የድሮን ጥቃቶች አሳሳቢነት በድጋሚ አጉልቶ ያሳየ ክስተት የሆነ ሲሆን የአይን እማኞች ለሚዲያቸው ትላንት ምሽት በስልክ እንደገለጹት ጥቃቱ ያነጣጠረው በገዳም ውስጥ ቤተ እግዚአብሔር በመባል በሚጠራውና እናቶች ለምእመናን ምግብ ለማብሰል በሚጠቀሙበት ክፍል ላይ ነበር። በዚህም ምክንያት የሰው ህይወት አልፏል፣ በርካቶች ቆስለዋል፣ እንዲሁም ህንጻው ሙሉ በሙሉ ፈርሷል ተብሏል። በዚህ አሳዛኝ የድሮን ጥቃት ምክንያት 13 ንጹሃን እናቶች ጉዳት አስተናግደዋል። ከነዚህም መካከል አንዲት እናት ጥቃቱ በተፈጸመበት ቅጽበት ወዲያውኑ ህይወታቸው ሲያልፍ፣ ሌላኛዋ እናት ደግሞ ወደ ሆስፒታል ከተወሰዱ በኋላ በደረሰባቸው ከባድ ጉዳት ምክንያት ህይወታቸው አልፏል። ከሟቾች በተጨማሪ 7 ሰዎች ላይ ከባድና ቀላል የመቁሰል አደጋ ደርሷል። ከቆሰሉት መካከል አንደኛዋ ግለሰብ በህይወትና በሞት መሃል እጅግ አሳሳቢ በሆነ ሁኔታ ላይ ትገኛለች። ሌሎች 3 ሰዎች ደግሞ በህክምና ተቋም ውስጥ አስቸኳይ ህክምና እየተደረገላቸው ይገኛል በማለት አንድ የጤና ባለሙያ የመረጃ ምንጮችን ጠቅሶ ተናግሯል። እነዚህ እናቶች በገዳሙ የተገኙት መንፈሳዊ አገልግሎት ለመስጠትና ምግባረ ሰናይ ለማከናወን ነበር የሚሉት በገዳሙ ያሉ አንድ አባት ናቸው። የጥቃቱን ሁኔታ አስመልክተው በሰጡት ማብራሪያ ትላንትና የቅዱስ ቂርቆስ ዝክር ስለነበረ ምግብ ለማዘጋጀት ተሰባስበው የነበሩ 13 እናቶች እህል እየለቀሙ ነበር። በዚህ መሃል ነው በድሮን የተመቱት በማለት የሁኔታውን አሳዛኝነት ገልጸዋል። እናቶቹ ለዝክሩ የሚሆን እህል በማዘጋጀት ላይ የተፈጸመው ይህ የድሮን ጥቃት የቦታውን መንፈሳዊነትና የሰዎቹን ንጹህነት ያላገናዘበ መሆኑን የገዳም አባቶችና የአካባቢ ነዋሪዎች በሐዘን ይገልጻሉ። ጥቃቱ በተፈጸመበት ሰዓት ምንም አይነት ወታደራዊ እንቅስቃሴ በገዳሙ አካባቢ አልነበረም የሚሉት እነዚህ በስፍራ ያሉ ምንጮች ናቸው። ሁላችሁም አሁን እሺ በስመ አብ በክርስቶስ ክርስቲያን በሁሉ ለእግዚአብሔር በመንፈስ ቅዱስ እግዚአብሔር ቤተሰቦች በበረሃ ያሉት እናቶችን አፈር እናለብሳለን ብላችሁ የመጣችሁ ልጆቻችን በእግዚአብሔር ስም እንደምን ዋላችሁ? እንደምን ዋላችሁ? አሜን። እግዚአብሔር ስም የተመሰገነ ይሁን። እንግዲህ ጌታ በወንጌል ያስተማረው ኃይለ ቃል አለ። ሁላችንም መረጋጋት ያስፈልጋል። ገዳሙ ሕግና ስርዓት አለው። ገዳሙ ሕግና ስርዓት በሚፈቅደው በሚመጥነው መልኩ እናንተ ዝም ብላችሁ እናንተን ጥለው የመጡ እስከሆኑ ድረስ ገዳሙ በሚፈቅደው መስገድ ያስተናግዳችኋል።
ለቅሶም ጩኸትም አያስፈልግም። የጸሎት ቦታ ስለሆነ ሁላችሁም ለተወሰነ ደቂቃ አረፍ ትሉናላችሁ። አሁን አባቶቻችን ደግሞ ምክር ይመክራችኋል። ይህ ሁኔታ ጥቃቱ ለምን በገዳሙና በንጹሃን እናቶች ላይ ሊፈጸም ቻለ የሚለውን ጥያቄ በይበልጥ አሳሳቢ ያደርገዋልም ተብሏል። ምንም አይነት ወታደራዊ ስጋት በሌለበት የታጠቁ ኃይሎች በማይንቀሳቀሱበትና ንጹሃን ዜጎች ብቻ በሚገኙበት የሃይማኖት ስፍራ ላይ እንዲህ አይነት ከባድ የጦር መሳሪያ መጠቀም ዓለም አቀፍ የሰብአዊ መብት ሕጎችን የሚጥስ ተግባር መሆኑን የሰብአዊ መብት ተሟጋቾች በተደጋጋሚ ሲያነሱ የነበረው ጉዳይ ነው። ይህ የአባይ ግዮን ቅድስት አርሴማ አንድነት ገዳም ጥቃት በኢትዮጵያ ውስጥ በተለይም በአማራ ክልል በቤተ ክርስቲያናትና በንጹሃን ላይ እየደረሱ ካሉ ተከታታይ ድሮን ጥቃቶች አንዱ ነው። በትላንትናው ጥቃት የገዳሙ ቤተ እግዚአብሔር ክፍል ሙሉ በሙሉ መውደሙ ተሰምቷል። እና እነዚህን እንግዲህ በዓታቸውን አስጥቦ ለማስወጣት ባጭሩ እንደው ቤተ ክርስቲያንንና ክርስቲያኖችን ለማጥፋት የሚሰራ ስራ ይመስለኛል። ሌላ ምንም የምለው ነገር አይኖረኝም። ምክንያቱም እዚህ ላይ ስህተት የሚባል ነገር ለሰው አይምሮ ላለው ስህተት ነው ተብሎ የሚያስገምት ነገር የለውም። አሁን ተታይ ሞት ነው ረሃብ ከክርስቶስ ፍቅር የሚለየን። ሞት ነው ረሃብ ከክርስቶስ ፍቅር የሚለየን። ኃይሉ በእኛ ላይ አድሮ በረታለን። ጸጋው በእኛ ላይ አድሮ እንበረታለን። ሐዋርያ ጸጋ በዝቶላቸው ስለ ፍቅር ፈሰሰ ደማቸው። ዛሬም ለእኛ ጸጋህን አብዛልን እንዳንደክም ፈተና ሲገጥመን። ሞት ነው ረሃብ ከክርስቶስ ፍቅር የሚለየን። ኃይሉ በእኛ ላይ አድሮ እንበረታለን። ጸጋው በእኛ ላይ አድሮ እንበረታለን።